ፍቅር ከኛ እንዳይለየን እንድቃናለን ሱራችን ሙጨቃጨቅ ወጎድና ሰላም ሁሉ ሁላችን ፍቅር ከኛ እንዳይለየን እንድሶካለን ሱራችን ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲያላችሁ ሞኝላችኋለሁ። በስጭስ ጎንዶል ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁት 3000 ላይክ እንድትገጭኙ በተተናቆ ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሰበር ዜና በኢራንና በአሜሪካ መካከል የተደረገው የሰላምና የድርድር ሂደት በዶናልድ ትራምፕ ፊርማና በኢራን ፔዚሽኪያን ፊርማ እንደተጠናቀቀና ይህን ተከትሎ መላ ዓለም በከፍተኛ ደስታና ጮቤ ላይ ነው ያለው። ከእስራኤሉ ጠቅላይ ሚኒስትር ኔታንያሁ በስተቀር መላ ዓለም በዚህ ሰላም ሂደት በጣም ደስተኛ ነው። ነገር ግን የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህን ድርድርና የሰላም ሂደት ለመወጥወጥ ብዙ ረጅም መንገድ እየሄደ ነው። በጣም ረጅም። የዛሬም የጄኔቫ ላይ የሚደረገው የመጨረሻ የፊርማ ስነስርዓት ተሰርዟል እና ከዚህ ጀርባ የኔታንያሁ ረጅም እጆች አሉ ተብሎ ነው እየተገመተ ያለው። በእርግጥ ይሄ የሰላም ሂደት ትልቁ ፈተና የሚሆነው ኔታንያሁና በሽሽቁ ነው። የመጀመሪያ ፈተና ኔታንያሁ ነው። ይሄ ስምምነት ይሄ ድርድር እንዲከሽ ቤሩትን ይደበድባል፣ ሊባኖስን በአጠቃላይ እየደበደበ ነው። በፍልስጤም አካባቢ ላይ የሚያደርሳቸው ችግሮች እንዳለ ሆነው ጎን ለጎን ደግሞ ራሱ ትራምፕ የሚፈጥረው ችግር ደግሞ አለ። አሁን ትልቁ እንቅፋት ለዚህ ይሄ ነው። ትራምፕ በዚህ ጦርነት ተቀጥቅጦ ደቆ ተቀጥቅጦ አንገት ደፍቶ እንደወጣ ምን ዓለም ያውቃል። ነገር ግን አሸናፊ መስሎ ለመታየት የሚያረጋቸው የመንደር ባልቴት እንካ ሰላምታ ኦልሬዲ ሰላም ተሰፍናል፣ ተነጋግረናል፣ ተማምነናል ብለዋል። ስለዚህ አሁን አፈላፊው አያስፈልግም ነበር፣ አፍ መኳፈታ አያስፈልግም። ትራምፕ ትናንትና ለአክሲዮስ ወጥቶ ኢራን እኮ ውዳቂ ሀገር ነች አለ። ኢራን ውዳቂ ሀገር ነች፣ ምንም የማትረባ ተቀጥቅጣ ልክ አስገብተን አፈራርሰን አውዱመን እጅ ሰታ ለምናኝ እግሬ ላይ ወድቃ ነው እና በጣም አሳፈረ ነው። የአግዚዮስ ጋዜጠኛ ምን ማለት ነው? ኢራን ተሸነፈች ማለት 300 ቢሊዮን ዶላር ተቀብለ አልነበረም ወይ? ከዚህ ጦርነት በፊት እኮ ኢራን ያለምንም ቅድመ ሁኔታ እጅ ትስጠኝ ስትል ነበር ከአንተ እና እንኳን እጅ ልሰጥ ቀርቶ እጅ ተጠምዝሰህ 300 ቢሊዮን ዶላር ከፍለህ የአሜሪካ የጦር ቤዞች ተመተው ወድመው ወታደሮቻችን ሞቶ የጦር መርከባችን ተመቶ ነው ከወጣ ነው። ከዚህ በላይ ውርደት ምን አለ አለው የአክሲዮስ ጋዜጠኛ። እሱን አንተ እንደፈለክ አድርገህ እንደፈለክ ተርጉመው፣ እኔ ግን አድቅቄ አዋርጄ ኢራንን አሸንፍ ያለው ነው ያለ። ኢራኖቹ እንዲህ ያለ እንካ ሰላምታና አፍ መካፈቱ መቆም አለበት በአስቸኳይ። ልክ አስገብቼ ከቀጠናው ላይ እንዳስወጣችሁ ታውቃላችሁ። ውርደትን ተከናንባችሁ እንደወጣችሁ ታውቃላችሁ። አይ ይሄ በጣም አንሶናል ካላችሁ ደግሞ ከዚህ በላይ አድቅቄ አውድሜ እልካችኋለሁና ከድርጊታችሁ ተቆጠቡ፣ ከአፍ መካፈት እንቆጠብ እያለች ነው ኢራኖቹ። በማንኛውም ቅጽበት ጦርነቱን እንጀምራለን፣ በማንኛውም ቅጽበት የውሉን የሰላም ስምምነቱን ቀድጄ ጥለዋለሁ፣ ስለምንም ግድ አይሰጠኝም ነው እያሉ ያሉትና ኢራኖቹ። በእርግጥ ኢራኖቹ አካውንታቸው ላይ የተወሰነ ገንዘብ ገብቷል። አሁን በዚች በአንድ ቀንና በሁለት ቀን ልዩነት ከ30 ቢሊዮን ዶላር በላይ በእጃቸው እንደገባ ነው መረጃዎች የሚያሳዩት። ስለዚህ ኢራኖቹ ብዙም ግድ አይሰጣቸውም። እንዲህ ያለ ሸፍጥ እንግዲህ አሜሪካን ሁሉ ዋጋ የምትከፍለው ለአንድ ኔታንያሁ ለማስደሰት ሲባል ነው። የእስራኤል ፖለቲከኞች የአሜሪካ ፖለቲከኞች እነ ጄዲ ቫንስን ቀጥሎ እኛ 9 ሚሊዮን እስራኤላዊ ተብሎ ዓለም በሙሉ ዋጋ መክፈል የለበትም፣ እናንተን የሚጎዳ ስምምነት ውስጥ አልገባንም፣ ሰላም ይስፈን የተባለው ከሰው መሬት ላይ ውጡ ነው ያልነው። ስለዚህ ይህንን ምክንያት በማድረግ የአሜሪካን ፕሬዚዳንት መሳደብ ማዋረድ አይገባቸውም። እስራኤል ብቸኛ አጋሯ አሜሪካ ነች። ዓለም በሙሉ ጠልቷችኋል፣ ትቷችኋል፣ እኛ ብቻ ነን አብረናችሁ እየተዋደቅን ያለ ነው። እኛም የግብር ከፋዮቻችን የዜጎቻችንን ዶላር ቢሊየንስ ኦፍ ዶላር አውጥተን እንደምንጠብቃችሁ ማወቅ አለባችሁ ነው ያለው ቃል በቃል። 2/3 የሚሆን የእስራኤል የመከላከል ስርዓት ወይም ደግሞ የእስራኤል የምትጠበቅበትን ስርዓት እኛ አሜሪካውያን ገንዘብ ከፍለን ነው በገንዘባችን እየጠበቅናቸው ያለው እና እንደዚህ ያለ ሰፋጣ አያስፈልገንም፣ አትሳፈጡን እያሉ እና የዛሬ የጄኔቫው ስዊዘርላንድ ስብሰባም የተጓጎለው በኔታንያሁ በጣም የተራቀቀ ሴራ ነው እየተባለ ነው። ኔታንያሁ እንደምታውቁት እድሜ ልኩ ስልጣን እሱ ያው ህወሓት በለው ዶብረጽዮን በለው በቃ ኔታንያሁ ማለት የእስራኤሉ ዶብረጽዮን
ይሞታል ለስልጣን። ወደ 3 ዙር እኮ ጠቅላይ ሚኒስትር ሆናል። 3 ዙር 4 ዙር 20 ዓመት አካባቢ ሊሆነው ነው ስልጣን ከያዘ ማለት ግን አይጠግብም ሰውየው። የእስራኤል ደውራጭያን ነው አይጠግብም። አሁንም ይሄ ጦርነት በሽንፈትና በውርደት ከተጠናቀቀ ቀጣይ ምርጫ አሸንፋለሁ ነው እሱ። በስልጣን ለመኖር ሲባል መላ ዓለም በኑሮ ውድነት መመታታል ለአንድ ሰው እንደኛ ባሪያ እኮ አይደለን እንዴ? ለእናንተ እንዴት አድርገው ነው የሚያዩትን? በእናታችሁ እኛ ቀርቶ አሜሪካን እኮ አስጨነቁ እኮ እና የአሜሪካ ፖለቲከኞች ኧረ አትስደቡን በእናታችሁ እያሉ እየወጡ ጄዲ ቫንስ እንደዛ ነው ያለ። አትስደቡ፣ የአሜሪካን ፖለቲከኞች አትስደቡ፣ በገንዘባችን፣ በመሳሪያችን፣ በአቅማችን ብቻችንን ዓለም በሙሉ እስራኤልን በተወ ሰዓት ብቻችንን እየወደቅን እየሞተን እየተነሳን ያለን እኛንን አፋችሁን አትክፈቱብን አትስደቡን እያለ ነው። እኔ በኩርኩምም እንዳይመቷቸው እናንተ ዝም ብላቸው ስነ ስርዓት እያዘ እነዚህ የአሜሪካ ፖለቲከኞች የመጨረሻ ቅሌት። በነገራችን ላይ የሪፐብሊካን ፓርቲ አባላት በኢራንና በአሜሪካ መካከል የተደረገውን የድርድር ሰነድ ሲያዩ በድንጋጤ መናገር አቃታቸው ነው ያለው። ሲኤንኤን መናገር ምን ማለት እንዳለባቸው ራሱ ጠፋባቸው ነው የተባለው። በድንጋጤ ብዛት አላምንም። በዚህ ደረጃ ኢራን ይህን ሁሉ ቢሊዮን ወስዳ አሜሪካ በዚህ ደረጃ እጇን አጨብጭባ ነው የወጣች። አጨብጭባ በቃ ነፍሴ ብላ እና እንዴት እንደዚህ ያለው ውል እንዋዋለን ነው። አይ እዋጋለሁ ካላችሁ ደግሞ መብታችሁ ነው። አሁን እኮ የአሜሪካ ፖለቲከኞች የሚፈልጉት ነዳጅ ዋጋ እንዲቀንስም ይፈልጋሉ፣ የኑሮ ውድነት እንዲረጋጋ ይፈልጋሉ፣ እንደገና ኢራንም እንድትሸነፍ ይፈልጋል። እሺ የምታሸንፉኝ እኮ ስንዋጋን ኦንላይን እኮ ውጊያ የለም። በኢንተርኔት እኮ አትዋጋ፣ መሬት ላይ ነው። ኑና እንዋጋ። አልዋጋም። እሺ እንደራደር ሲባል ደግሞ ያለቅሳሉ። እና ሪፐብሊካኖቹ የተሻለ ሐሳብ አምጦ ቢባል አያመጡ እና ትራምፕ የመጨረሻውን እድል ተጠቅሟል። ከዚህ በላይ ምንም ማድረግ የሚችል አይመስለኝም። እና ሚድል ኢስት ጆርናልም እንደዛ ነው ይዘገበ። ሚድል ኢስት ሞኒተርም ያለ ቅድመ ሁኔታ ነው ኢራን እጅ ትስጥ የነበረው ተብሎ የነበረ ነገር ግን አሜሪካ ነው ያለ ቅድመ ሁኔታ እጅ ሰጣቸው። አሁን ኢራን አንድ ነገር ብቻ ነው የኒውክሌር መሳሪያ እተዋለሁ አለቀ። ይሄን ግን ከድርድሩ በፊትም ብላ ነበር። ከጦርነቱ በፊትም በቱርክ ኢስታንቡልም ተደርጓል፣ በኦማንም ተደርጓል፣ በጄኔቫም ተደርጓል። በእነዚህ ሁሉ ከጦርነቱ በፊት በነበሩ ድርድሮች ኢራን እደራደራለሁ ብላ ነበር በኒውክሌር ጉዳይ። ይሄን እኛ 1100 ጊዜ ዘግበናል። እደራደራለሁ፣ በኒውክሌር ጉዳይ እንነጋገር፣ ጦርነቱ ይቅር፣ እልቂቱ ይቅር፣ ይሄ ሁሉ የአሜሪካ ንብረት ሳይወድም፣ ይሄ ሁሉ የኢራን ከተሞች ሳይወድሙ፣ ይሄ ሁሉ የአረብ ሰላጤ ሀገሮች ንብረት ሳይወድም እንደራደር፣ እንቀራረብ ተብሎ ነበርና ያንን ሁሉ እምቢ በማለት እኛ በጉልበት ያለ ቅድመ ሁኔታ ይተባል ያለ ቅድመ ሁኔታ እጅ ትስጥ እቺ ውዳቂ ሀገር ተብሎ የተገባበት ነው። ኢራኖቹ ማን ውዳቂ እንደሆነ ዓለም ይፍረድ ነው ያሉት። አሁን ወሬ አያስፈልግም። አንተና የታችሁት ከሆነ G7 ስብሰባ ላይ አምደ ቦስ ምናምን አለ። እኔ ነኝ አለቃው፣ አለቃችሁ እኔ ነኝ። አለቃ ከሆንክ አለቅነትን መናገር አይጠበቅብም። አንድ ሰው ወደ ክፍሉ ገብቶ ላሉት ሰዎች አለቃችሁ እኔ ነኝ ካልክ መጀመሪያ አለቅነትን አያውቁም ነበር ሰዎች ማለት ነው። ማንነትህ አለቅነትን አላሳይም ማለት ነው። እና በአሜሪካ ፖለቲከኞች በኩል ካፈርኩ አይመልሰኝ አይነት በውርደት የተሞላ በሜዳ የተሸነፉትን በአፋቸው ለማካካስ ነው የሚሞክሩት። በእስራኤል ፖለቲከኞች ደግሞ እስከ ዛሬ 40 ቀን ሙሉ ሞተ ቀን ሙሉ ተዋግተው ያላመጡትን ለውጥ ሊባኖስን በመደብደብ ኢራንን በመደብደብ እኮ አይደለም ዋና የዚህ ጦርነት አጋፋሪ ኢራን ነች። ኢራንን ትተው ፍልስጤምን መደብደብ የማይሆን ነገር ነው እና የጄዲ ቫንስን የትራምፕ ሐሳብ በዌስት ባንክ የእስራኤል ሰፋሪዎች እኔ አይደለም ያልኩት የእስራኤል ሰፋሪዎች በዌስት ባንክ የሚያደርጉትን መስፋፋት፣ እገታና ጭቆና፣ ድብደባ በአስቸኳይ ማቆም አለባቸው። ከደቡባዊ ሊባኖስ መውጣት አለባቸው። በጋዛ ያለውም ችግር ሁሉ መቆም አለበት እና በአስቸኳይና በአጣዳፊ ነው። ይሄ ሲደረግ ደግሞ ከአሜሪካ ጋር የምታደርጉት መሳፈጥ ማቆም አለባችሁ። አትሳፈጥ። በእኛ ገንዘብ፣ በእኛ መሳሪያ፣ በእኛ አቅም ነው። እናንተ ናችሁ ለዚህ ሞዘዝ ይዛችሁ ነው የገባችሁት። በእርግጥ አሜሪካ ፖለቲከኞች ምንም የሚያውቁት ነገር የለም። እንዴት መቼ በኢራን ወጥመድ ውስጥ እንደገቡና እዚህ ደረጃ እንደተደረሰ አያውቁትም። ኔታንያሁ እሳት ለኮሰ፣ እሱን እናጠፋለን ብለው ገቡ፣ ቅርቃር ውስጥ ገቡ፣ መውጫ አጡ፣ የኢራን ወጥመድ ውስጥ ገቡ። እስካሁን ድረስ እንደምታዩት ዓለም ሁሉ ዋጋ እየከፈለ ነው። አሜሪካ እና ኢራን ብቻ ሳይሆን
ሞላ ዓለም ዋጋ እየከፈለ ነው። ይሄን ሐሳብ ነው። አሳሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።